ራስን በራስ የማስተዳደር የይስሙላ የነበረው በዚህ መደመር ወይ ደግሞ በዚህ ለውጥ ነው የታከመው ማለት ነው። ይሄንን ለውጥ ለመቀልበስ ከፍተኛ የሆነ ፈተና ነው ሲገጥመን የነበረው። አንዱ የዚህ ለውጡን አካል በመሆነ በአሁኑ ሰዓት ከፍተኛ ደስታ ነው የሚሰማኝ። የነበረውን የፖለቲካ ፕሮግራም ራሳችን ነው የሰራ ነው። የለውጡ መንግስት ያው አልጋ ባልጋ አይደለም የነበረው ሂደቱ። የነበረውን ግጭት በግጭት ለመፍታት አይደለም ስንንቀሳቀስ የነበረው። 10,000 በላይ ወጣቶች እነዚህ ጫካ ገብቶ እኛ ኔጎሼት አድርገን የተመለሱ ነው ያለው። በአባይ ላይ የሚሰራ ግድብ የተለየ ትርጉም አለ። አሳ እንደ ሉካንዳ ቤት ልክ እንደ ሉካንዳ ቤት ተከፍቶ አሳ ህዝቡ እየተጠቀመ ነው ያለው። ከኢለት ኑሮውን ወደ ባለ ሀብትነት እየተሸጋገረ የመጣበት ሁኔታ ነው ያለው። እንደምታውቀው የኢትዮጵያ ታሪክ የፖለቲካ ታሪክ ብዙ ነገር መናገር ይቻላል። ነገር ግን ሁለት ሴናሪዮ ወይ ደግሞ በሁለት መንገድ ከፍሎ ማየት ይቻላል የኢትዮጵያን የፖለቲካ ታሪክ። አንደኛው ታሪክ የጠቅላይነት አይነት ታሪክ ነው የነበረው በፖለቲካ ውስጥ። ኢትዮጵያ ደግሞ ሲፈጠር የተለያዩ ቋንቋ፣ የተለያዩ ባህል፣ የተለያዩ ብሔር ብሔረሰብ፣ የተለያዩ ሃይማኖት ያለበት ሀገር ነው። ነገር ግን የነበረውን የፖለቲካ መንገድ ደግሞ ሁሉንም አንድ አይነት የመጨፍለቅ አይነት የፖለቲካ አውድ ነው የነበረው በኢትዮጵያ ውስጥ። ይሄን ተሞክሮ ያው የተተበተበ በሀገረ መንግስት ስርዓት ውስጥ መድረስ የነበረብን ቦታ እንዳይደርስ አንዱ እንቅፋት የነበረው የዚህ የፖለቲካ አካሄድ ነው። ሁለተኛ ደግሞ የመገንጠል ወይ ደግሞ ተነጣጥሎ የመሄድ አይነት ሁኔታዎች የፖለቲካ ሴናሪዮ ነበር። ይሄ ደግሞ በህዝቦች መካከል ደግሞ የፈጠረውን ጥርጣሬ የፈጠረውን ድንበር ብዙ ነው ብሎ መውሰድ ይቻላል ማለት ነው። በእኛ ዕድሜም ጭምር የደረስንበት የፖለቲካ ሂደትም የነበረውን አንድ ማህበረሰብ አንድ ላይ ከመገንባት ኢትዮጵያውያን አጉልቶ ከመገንባት አኳያ ከፍተኛ የሆነ ውስንነት የነበረበትና ይሄን የኢትዮጵያን የፖለቲካ ታሪክ የኢትዮጵያውያን ከፍተኛ የሆኑ ስብራቶች ከፍተኛ የሆኑ ችግሮች ፈጥረዋል ብሎ መውሰድ ይቻላል። መጋቢት 24 2010 የመጣውን ለውጥ ያየነውን አጠቃላይ ድባብና ሁኔታ ይሄንን የፖለቲካ ታሪክ የነበረውን ችግሮች የኢትዮጵያን ስብራቶች ለመጠገን በተለይ የፖለቲካ ስብራትን ለመጠገን ከፍተኛ ተነሳሽነት ነው። በተለይ ደግሞ አገር በቀል የሆነ የፖለቲካን አውድ መከተል፣ ለምሳሌ የመደመር መንገድን የመከተል ይሄ መደመር የባለፉትን የጠቅላይነት የተነጣጣይነት ፖለቲካ የሚያክም የፖለቲካ መንገድ ነው። መደመር መንገድ አጠቃላይ ህዝቦች በእህትማማችነት በወንድማማችነት ፈርጆ ይነሳል። ኢትዮጵያውያን ከአካባቢያዊነት ወጥቶ ኢትዮጵያን የሚባል ብሔራዊ የሆነ ትርክት የመገንባት ሁኔታ እየተሰራ ነው ያለው። ስለዚህ በዚህ ሂደት ውስጥ ሁሉም ኢትዮጵያውያን በሀገራቸው ላይ እኩል ውሳኔ እንዲያገኙ የመንገድ የከፈተ የለውጥ ነው ብሎ መውሰድ ይቻላል። መጋቢት 24 2010 ማለት ይሄ ማለት የሚቻለው ለምሳሌ በቅርብ ታሪክ ብሎ መውሰድ ይቻላል። በኢህአዴግ ታሪክ ውስጥ የነበረውን ሂደት ወደ 4 የሚሆኑ አውራ የሆኑ ክልሎች ብሎ በፖለቲካ ፈርጆ በዛ ላይ አገርን የመምራት ሌሎቹ ደግሞ አጋር ብሎ በአግላይ የፖለቲካ አካሄድ ከሀገር የውሳኔ ሰጭነት ቦታዎች ላይ እንዳይሳተፍ የማድረግ ሁኔታ ይሄንን የፖለቲካ መሳተፉ ብቻ ሳይሆን የኢትዮጵያ የባለቤትነት ጉዳይም ከፍተኛ የሆነ ጥርጣሬ ውስጥ የከተተ ነው ብሎ መውሰድ ይቻላል። ከዚህ አኳያ አንዱ የቤኒሻንጉል ጉሙዝ ክልል ከዚህ ውስጥ የሚፈረጁ ናቸው ማለት ነው። አጋር ተብሎ በፖለቲካ ዳር ተመልካች ሆኖ የታየበት ሌላውን ወስኖ እሱ ተቀብሎ የሚሰራበት በአንድ ሀገር ውስጥ ሆኖ ማለት በአንድ ሀገር ውስጥ ሆኖ የተለያዩ የፖለቲካ አውድ የተለያዩ የውሳኔ ሰጭነት ቦታዎች እነዚህ ጉዳዮች የመጋቢት 24 ለውጥ በሚያክም መንገድ ነው የሄዱበት። ስለዚህ ሁሉንም ኢትዮጵያውያን ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለውን ኢትዮጵያውያን በአንድ ማዕቀፍ ውስጥ ሆኖ በመደመር ሂሳቤ በሀገራቸው ላይ እኩል የመሳተፍ እኩል የመወሰን እኩል የባለቤትነት መብት እንዲኖራቸው ያመጣ ለውጥ ነው ያደረገ ለውጥ ነው ብሎ መውሰድ ይቻላል። በእኔ ሐሳብ በጣም ትልቅ የኢትዮጵያን የፖለቲካ ስብራት የጠገነ ለውጥ ነው የጠገነ የፖለቲካ አውድ ነው ብሎ መውሰድ ይቻላልና ከዚህ አኳያ በዚህ ሂደት ውስጥ እየታየ ያለው የወንድማማችነት ሂደት ውስጥ አሁን ለምሳሌ በተለያየ መንገድ
ስናየው የነበረውን ሌሎች አካላት የሚያነሱትም የትርክ ከዛ ከነበረውን የፖለቲካ አውድ የተነሳ ነው ብሎ መውሰድ ይቻላል። እና ስለዚህ እንደ ቤኒሻንጉል ጉሙዝ ክልል በዚህ ለውጥ ህዝቡንም አመራሩንም አጠቃላይ ማህበረሰቡ በጣም ትልቅ ደስታ ነው የተሰማቸው። ትልቅ ደስተኝነት ስሜት ነው ያላቸው። ኢቭን ራስን በራስ የማስተዳደር የይስሙላ የነበረውን በዚህ መደመር ወይ ደግሞ በዚህ ለውጥ ነው የታከመው ማለት ነው። በየትኛውም አይነት ክልል ውስጥ ሌላ ኢንተርፊር የሚያደርግ አካሄድ የለም። ይሄ ከዚህ በፊት የነበረውን የፖለቲካ አካሄድ በጣም ያው ይታወቃል። ያንዳንዱ ሰው በራሱ ያንዳንዱ ክልል በራሱ የሚወስድበት በራሱ ህገ መንግስቱ በፈቀደውን የፖለቲካ የማስተዳደር መብቱ ተነፍጎ በይስሙላ ነበር የሚቀመጡትና ሌላ አካል ነበር የሚወስነው። ስለዚህ ለውጡ በአጠቃላይ ሲታይ ከነበረውን የፖለቲካ የሀገሪቱን የፖለቲካ ሂደት ወደ ተሻለ ወደ አካታች ወደ ራስን በራስ የማስተዳደር ፍጹም በሆነ አካሄድ የተከተለ ነውና በዚህ አኳያ እንደ ቤኒሻንጉል ጉሙዝ ክልል በዚህ ለውጥ ውስጥ ትልቅ የኢትዮጵያ ባለቤትነት ስሜት የፈጠረ የፖለቲካ ሁኔታ የፈጠረ ለውጥ ነው ብሎ መውሰድ ይቻላል። ያው ቅድም እንዳነሳሁት የነበረውን የፖለቲካ አካሄድ ህዝቡ አምቆ ነው ይዞ የነበረው። በሁሉም የሀገራችን አካባቢዎች ተጽዕኖ ነው ፈርቶ የነበረው እንጂ የጊዜ ጉዳይ ካልሆነ በስተቀር ብዙ ነገሮች ነበሩ፣ ፖለቲከኞችን ጨምሮ ማለት ነው። እኛንን ጨምሮ የነበረውን ሂደት ውስጥ አምቀን የነበረ ሂደት ነው። ይህን ሁኔታ ሲከፈት እንደምታስታውሰው ይሄንን ለውጥ ለመቀልበስ ከፍተኛ የሆነ ፈተና ነው ሲገጥመን የነበረው። አንዱ የዚህ ለውጡን አካል በመሆነ በአሁኑ ሰዓት ከፍተኛ ደስታ ነው የሚሰማኝ። ምክንያቱም ያለፍኩበት ሂደት የነበረውን የፖለቲካ የነበረውን የጸጥታ ችግሮች የነበረው ተጽዕኖዎች ጭምር በሂደቱ ያለፍኩበት ብልጽግና ወይ ደግሞ ለውጡ መንግስት አንዱ መስራች ነኝ ብዬ የምወስደው ማለት ነው። አንዱ መስራች ነኝ። ምክንያቱም ከዚህ በፊት የነበረውን የፖለቲካ ፕሮግራሞች፣ የፖለቲካ ደንቦች፣ አሰራሮች ሌላ ቦታ ተጽፎ ነው ይሄ ነው የፖለቲካ ፕሮግራማችን የተባለው። ነገር ግን በዚህ ለውጥ ሂደት ውስጥ ግን እንደ ለውጥ መንግስትም እንደ ፓርቲ ጭምር የነበረውን የፖለቲካ ፕሮግራም ራሳችን ነው የሰራ ነው። ደንቦች፣ አሰራሮች ራሳችን ነው የሰራ ነው። አጠቃላይ የነበረውን ሂደት እኛ ተሳትፈን ውስጡ ተሳትፈን ነው አሁንም ይሄ ለውጥ እውን የሆነው ማለት ነው። ስለዚህ በዚህ መንገድ አሁን ያለው ለውጥ አሁን ያለው ስኬቶች በሁሉም የሀገራችን አካባቢዎች ያሉ ስኬቶች የኔ አንዱ ትንሹ ፓርት የቤኒሻንጉል ጉሙዝ ክልል ህዝብም ትንሽ የሆነ አስተዋጽኦ አለው ብሎ መውሰድ ይቻላል። እንደ ክልሉ መሪን በነበርኩበት ሰዓት ባለሁበት ሂደት የለውጡ ሂደትም ተሳታፊ በመሆንም በጣም ከፍተኛ ደስታ ነው የሚሰማኝና በዚህ ሂደት ውስጥ ቀላል የሚባል ችግሮች አይደለም አልፈን ይህንን ብልጽግና የመመሰረት አጠቃላይ የነበረውን የተነጣጣ የጠቅላይነት ፖለቲካ ግንቦች አፍርሰን የተሻለ ድልድይ መገንባት የተቻለው በዛ ሂደት ውስጥ ነውና ከዚህ አኳያ ትልቅ አሻራ እንደ ቤኒሻንጉል ጉሙዝ ክልል በዚህ ለውጥ ውስጥ አሳርፈናል ብዬ መውሰድ ይችላለሁ ማለት ነው። ይሄ ለውጥ መንግስት ለሁሉም ኢትዮጵያውያን የሰጠውን እድል ከዚህ በፊት ታይቶ የማይታወቅ ነው። ቅድም እንዳነሳሁት እንደ ቤኒሻንጉል ጉሙዝ ክልል ሌሎችንም በተለይ ደግሞ የኢትዮጵያን አቅፎ የሚይዙ ከሌሎች አገሮች ጋር ድንበር የነበሩ ያላቸው ክልሎች ተገፍቶ ከፖለቲካን ተገፍቶ የመጡበት የነበሩበት ከውሳኔ ሰጭነት ተገፍቶ የነበሩበት ሁኔታ የቅርብ ትዝታችን ነው ማለት ነው። ይሄ ታክሟል። በአሁኑ ሰዓት ቅድም እንዳነሳሁት የትኛውም ክልል ጣልቃ የሚገባ አማካሪ ተመድቦለት የሚተዳደር ክልል የለም። በእጅ አዙር ለይስሙላ የፖለቲካ አካሄድ አሁን እየሰራ ያለ ክልል የለም። ሁሉም ክልሎች ነፃ ህገ መንግስቱ እና የራሱን ክልል የማስተዳደር ሙሉ መብት ነው ያገኘው። በሀገራዊ ጉዳይ ደግሞ የመሳተፍ መብቱ በከፍተኛ ደረጃ ያደገበት ሁኔታ ነው ያለው። ስለዚህ በፓርቲ ደረጃ ስንወስድ የሚቀረጹ ፖሊሲዎች፣ ስትራቴጂዎች የሀገሪቱን አጠቃላይ የፖለቲካ የመንግስት እቅድ የመንግስት ስትራቴጂ በሙሉ ተሳታፊ ነን እኛ። በየትኛውም አይነት መንገድ እኛም ማናውቀው የሚጸድቅ እኛም ማናውቀው ተግባራዊ የሚደረግ ነገር የለም አሁን በሀገሪቱ ሁኔታ ማለት ነው። ከዚህ በላይ ምንድን ነው የምንፈልገው? ከዚህ በላይ ልንፈልግ የምንችለው ነገር የለም።
ስለዚህ አሁን የለውጡ መንግስት ከፍተኛ አስተዋጽኦ ያደረገው አንደኛ ሁሉም ኢትዮጵያን ጫፍ ጫፍ ያሉትን የብሔር ብሔረሰብ ወይም ህዝብ ባለቤት እንዲሆን የኢትዮጵያውን አንድ ሀገር ነን፣ አንድ ህዝብ ነን፣ ወንድማማቾች ነን፣ እህትማማቾች ነን በሚል ትርክት አሁን አንድ ላይ የመጣንበት ሁኔታና ስለዚህ እንደ ቤኒሻንጉል ጉሙዝ በመላው የሀገራችን አካባቢዎች እየተተገበረ ያሉትን የልማት የመልካም አስተዳደር ስራዎች የኛ አሻራ የኛ ውሳኔ አለበት ብዬ ነው የምወስደው ማለት ነው። ስለዚህ ከዜሮ ነው የተነሳ ነው። አሁን ደግሞ በከፍተኛ ደረጃ ለውጥ ነው ያለው። የበለጠ ተጠናክሮ የሚቀጥል እንትን ነው። የተሳታፊነት የውሳኔ ሰጭነት ተጠናክሮ የሚቀጥል ነው። ከዚህ አኳያ በጣም በከፍተኛ ደረጃ እኛ በሀገራዊ ጉዳይ ላይ እየተሳተፍን እንሄዳለን። ታስታውሳለህ፣ በሁሉም አካባቢዎች የሆነ የመንግስት እቅድ ሲወጣ ሪፖርቶች ሲገመገሙ እኔም ሌላ ክልል አንድ ርዕሰ መስተዳደር ሌላ ክልል ሄዶ ሪፖርት የሚገመግምበት ህዝብ የሚያወያይበት የህዝቡን የሚያነሳቸው ጥያቄዎች መልሶ ምላሽ የሚሰጥበት የሌላ ክልል አመራሮች ቁልፍ አመራሮች ርዕሰ መስተዳድሩ ጨምሮ በተለያየ ሀገራችን አካባቢዎች ህዝቡን የሚያወያይበት ይሄ የሚያሳየው የውሳኔ ሰጭነት ኦሮሚያ ክልል ያለው አማራ ክልል ያለው ይመለከተኛል፣ ቤኒሻንጉል ጉሙዝ ክልል ያለው ሌላው እንደዚህ ይመለከተዋል በሚል እሳቤ በከፍተኛ የውሳኔ ሰጭነት አብሮ የመወሰን አብሮ የመተግበር ስራ እየተሰራ ነው ያለውና ከዚህ አኳያ ትልቅ ውጤት ነው የተገኘው። በጣም ትልቅ የፖለቲካ ስብራት ነው የተጠገነው ብሎ መውሰድ ይቻላልና በዚህ ሂደት ውስጥ እኛም እንደ ክልል እኔም ፐርሰናሊ በጣም ደስተኛ ነኝ። የለውጡ መንግስት ያው አልጋ በአልጋ አይደለም የነበረው ሂደቱ። ልክ እንደ ሌሎች የዓለም ሀገራት ለውጥ እንደዚህ ሲመጣ ለውጥ ደግሞ ተፈጥሯዊ ባህሪ ያለው ለውጥ ሲመጣ ብዙ ቻሌንጆች ይመጣሉ። ከዚህ አኳያ ደግሞ ለውጡን አግሬሲቭሊ የነበረውን የፖለቲካ የኢኮኖሚ የማህበራዊ ስብራቶችን ለመጠገን የተነሳ ለውጥ ነው። ከዚህ አኳያ በተለያዩ የሀገራችን አካባቢዎች ይህንን ለውጥ ለማደናቀፍ ከፍተኛ ሙቭመንት ሲደረግ ነው የነበረው። የተለያዩ ግሩፖች በማደራጀት ጋሮችን በማሰብሰብ ከሌላው ባዕድ ሀገሮች ጋርም ግንኙነት ፈጥሮም አካባቢዎችን የማወቅ ሁኔታዎች በከፍተኛ ደረጃ ነው የነበረው። ከዚህ አኳያ በተለያዩ የሀገራችን አካባቢዎች ግጭቶች፣ መፈናቀሎች ተከስቶ እንደነበረ ይታወቃል። አንዱ ከተከሰተባቸው አካባቢዎች ቤኒሻንጉል ጉሙዝ ክልል አንዱ ነው ማለት ነው። ባለፉት 2 ዓመታት ውስጥ በጣም ሲሪየስ የሆነ የግጭት የመፈናቀል የብዙ አይነት ሴናሪዮ አሁን ምክንያቱ እነዚህ አሁን እየመጣ ያለው ለውጥ ለማደናቀፍ በሁሉም አካባቢዎች አነሰ በዛም የሆኑ ግሩፖች ለመቃወም ሙከራ ያድርጎ ነበረ። ሁለተኛ እንደ ቤኒሻንጉል ጉሙዝ ክልልም ጠረፋማ አካባቢ ነው። ህዳሴ ግድብ የሚገነባበት አካባቢ ነው። ትልቅ ኢንተረስት ያለበት አካባቢ ነው። በተፈጥሮ ሀብትም በንጽጽርም ሲታይ ያለበት አካባቢ ነውና ይህንን ሁሉ የጎረቤት አገሮችም እዚህ ውስጥም ያሉ ሰዎች የፖለቲካውን አልተጠቀምንም የሚሉ ግሩፖች ይሄንን ለማከራመጥ ከፍተኛ ትግል ያደረጉበት ነው። በዚህ ሂደት ውስጥ ይሄንን ችግሮች ለመፍታት የፌዴራል መንግስት በከፍተኛ ኃላፊነት ተንቀሳቅሷል። የክልል መንግስታትን በከፍተኛ ኃላፊነት ተንቀሳቅሶ ሰላም የሁሉም መሰረት ነው፣ ሰላም ይቀድማል። ኢቭን በአደረጃጀት ደረጃም የሰላም ሚኒስቴርም የማቋቋም የተለያዩ የፌዴራል ተቋማት እነዚህ ሎ ኢንፎርስመንት የሚባሉ ተቋማትን ጭምር የማጠናከር ስራዎች እና ክልሎችንም በዛ በጸጥታውን በመዋቅርን የማጠናከር ስራ የተሰራበት ሁኔታ ነው ያለው። ከዚህ አኳያ እነዚህ ግጭቶች በቤኒሻንጉል ጉሙዝ ክልል ይሄን ነባራዊ ሁኔታ ነው የነበረው። ይሄን ግጭት ለመፍታት እኛም እንደ ክልል የሚመለከታቸው ባለድርሻ አካላት ጋር ተነጋግረናል። የፌዴራል መንግስታችንም የለውጥ መንግስታችን ከፍተኛ ድጋፍ አድርጎልናል። የመከላከያ ሰራዊታችንም የፌዴራል ፖሊስ የክልሉ ጸጥታ አካላት መጠቀም ብዙ ቦታዎች ላይ ስራ ለመስራት ሞክረናል። ከዛ ውጭ ግን የቤኒሻንጉል ለየት የሚያደርገውን የነበረውን ግጭት በግጭት ለመፍታት አይደለም ስንንቀሳቀስ የነበረው። አጠቃላይ ያለው ሂደት ለምንድን ነው በሰላማዊ መንገድ በመነጋገር በንግግር በክርክር በተለያየ መንገድ ተጠቅመን ለምንድን ነው ችግሮችን ማንፈታው የሚል ኢኒሺዬሽን በራሳችንም የፌዴራል መንግስት ተቋማትም ድጋፍ ታክሎበት
ይህን ስራ የሰራንበት ሁኔታ ነው ያለው። ስለዚህ የተጠቀምነው ትልልቅ ሀገር ሽማግሌዎች፣ የሃይማኖት አባቶች፣ በጣም ደግሞ የተሻለ እይታ ያላቸው የተሻለ አስተሳሰብ ያላቸው ወጣቶች፣ የተለያዩ አካላትን ባለድርሻ አካላት ተጠቅመን እነዚህ አምፀው ጫካ የገቡ ወጣቶች ወይም ደግሞ ከክልላችን ወጥቶ የተለያየ ድንበር አካባቢዎችን ወስዶ የተለያዩ መሳሪያዎች ታጥቆ መልሶ ክልሉን እየረበሹ ያሉ አካላት እነማን ናቸው የሚል የመለየት ስራ፣ ማን ነው የሚያስተባብራቸው የመለየት ስራ ሰርተን የሚያስተባብራቸው አካላትን ጭምር የት ነው ያሉ የሚለውን ካወቅን በኋላ የተለያዩ እስከ ካርቱም ድረስ እኔም በራሴና ሌላው ቲም አዋቅረን የሄድንበት ሁኔታና ከነዚህ እዛ አካባቢ ሆኖ ሲያስተባብሩ የነበሩ ሰዎች ጋር ቁጭ ብለን ተነጋግረን ነጎሼት አድርገን ወደ ክልሉ ያስገባንበት ሁኔታ ነው ያለው። ሌላው በየክልላችን አካባቢዎች ተራራ ስር ተደብቆ የተለያዩ ጫካ ውስጥ ተደብቆ ሲንቀሳቀሱ የነበሩ አስተባባሪዎቻቸው በተለያየ መንገድ እንትን በማድረግ በማስተባበር አንድ ላይ ወደ ጠረጴዛ ዙሪያ እንዲመጡ እና ቅሬታቸውን ምን እንደሆነ በጠረጴዛ ዙሪያ እንዲያቀርቡ ያደረግንበት ሁኔታ ነው ያለውና በዚህ ሂደት ውስጥ በቤኒሻንጉል ጉሙዝ የተሳካ ስራ ሰርተናል ብሎ መውሰድ ይቻላል። ክልሉ ከነበረውን የግጭት አዙሪት ወደ ተሻለ ወደ አንጻራዊ ሰላም የመጣበት ሁኔታ ነው ያለን። በዚህ ሂደት ውስጥ ወደ ጫካ የገቡ ወጣቶች በቃ ተበድ ያሉትን በሙሉ ወደዚህ ወደ ሰላማዊ መንገድ እንዲመጡ ባይዘው መናገር የሚቻለው ከ10,000 በላይ ወጣቶች እነዚህ ጫካ ገብቶ እኛ ነጎሼት አድርገን የተመለሱ ነው ያለው። ከዘመለሱ በኋላ ደግሞ ክልሉ መንግስት ያደረገው መልሶ ወደ ጫካ እንዳያስቡ ምን መደረግ አለበት የሚለውን ነገር በራሳችን እቅድ አዘጋጅተን በ5 ዓመት ውስጥ ተግባራዊ የሚደረግ እቅድ፣ ለምሳሌ የመልሶ የማቋቋም ስራ፣ እነዚህ ወጣቶች አሁን ዳቦ መብላት አለባቸው፣ ስራ እድል ሊፈጠርላቸው ይገባል። በዚህ ሂደት ውስጥ ባለፈው 2017 ራሱ ከ300 ሚሊዮን በላይ መድበን ትራክተሮች እና የወርቅ ማሽኖች እርባታ ላይ የሚሰማሩ የተለያዩ በየፍላጎታቸው አደራጅተን ስራ ውስጥ ያስገባንበት ሁኔታ ነው ያለው። እነዚህ ጫካ የነበሩና ትጥቃቸውን ፈተው የተመለሱ ወጣቶች ወደ መልሶ ማደራጀት ውስጥ አስገብተን አሁን ገንዘብ ማፍራት የጀመሩ አሉ። አሁን ጫካ ግባ ቢባል መግባት የማይፈልግ አወንታዊ ሰላም፣ በቃ ሰላም ያስፈልገኛል፣ ሰላም ካለ በልቼ ማደር እችላለሁ፣ ሰላም ካለ ህይወቴ መቀየር እችላለሁ የሚለውን አስተሳሰብ በወጣቱ ዘንድ ዴቨሎፕ እያደገ እየመጣ ነው ያለውና ቤኒሻንጉል ጉሙዝ ክልል ከዚህ አኳያ ይህን ስራ በመሰራቱ በሁሉም አካባቢዎቻችን አሁን ሰው ወጥቶ መግባት፣ ሰው በፈለገውን የስራ ተሰማርቶ መነገድ፣ እርሻ ላይ መሰማራት፣ የተለያዩ ኢንቨስተሮችን ወደ ስራ ገብቶ እየሰሩ ያሉበት ሁኔታ ነው ያለውና አሁን በጣም በተሻለ ደረጃ በአስተማማኝ ደረጃ ላይ ነው ብሎ መውሰድ ይቻላል። አሁን ያለውን የሰላም ሁኔታ የጎረቤቶቻችን አጠቃላይ ሁኔታው እንደተጠበቀ ሆኖ ማለት ነው። የለውጡ መንግስት የተከተለው መንገድ የመደመር መንገድ ነው። ኢትዮጵያ የሚባል ሀገር የተለያየ ቋንቋ፣ የተለያዩ ብዝሃነት ያለበት ሀገር ነው በሁሉም አካባቢዎች ማለት ይቻላል። ይሄ ብዝሃነት ያለበት ሀገር ያለበት ክልል አንደኛ አንድ ሀገር ነው ያለን፣ ሌላ ሀገር የተለየ ሀገር ያለው ሰው የለም። ስለዚህ ያለው አማራጭ እነዚህ ህዝቦች በሀገራቸው ጉዳይ ላይ አንድ ላይ ሆኖ ሀገራቸውን የመገንባት የማበልጸግ እና ወደፊት የመውሰድ ያስፈልጋል ማለት ነው። ለዛ ነው መደመር የተባለበት ምክንያትም ይሄ ነው። ሁሉም አካባቢዎች የተለያዩ ቋንቋ ሊነገር ይችላል፣ የተለያዩ ከለር ሊኖር ይችላል፣ የተለያዩ ሃይማኖቶች ሊኖሩ ይችላሉ፣ ቋንቋዎች እና እነዚህ ብዝሃነት እንትን ውስጥ አንድነት በጣም ትልቅ እንትን አለው። አንድነት ሲባል አንድ አይነትነት አይደለም። ሁሉም ሰው በራሱ ቋንቋ ሊኖረው ይችላል፣ ሃይማኖት ሊኖረው ይችላል፣ ካልቸር ሊኖረው ይችላል። ነገር ግን ኢትዮጵያዊ ነው፣ አንድ ሀገር ነው ያለውና ስለዚህ ኢትዮጵያዊ የመገንባት መደመር የኢትዮጵያዊነት አጉልቶ የሚሰራ የፖለቲካ ነው እየተከተልን ያለ ነው፣ ለውጥ ነው እየተከተልን ያለ ነው። ስለዚህ እንደ ቤኒሻንጉል ጉሙዝ ክልል ድሮም ያው ትንሽ ኢትዮጵያ ብሎ መውሰድ ይቻላል። አሶሳ ከተማችን ጨምሮ
በየትኛውም የቤኒሻንጉል ጉሙዝ ክልል ሰፈር ብትሄድ የተለያዩ ሃይማኖት ታያለ፣ የተለያየ ቋንቋ ትመለከታለ፣ የተለያየ ባህል ትመለከታለ። ነገር ግን በአንድ ሰፈር፣ በአንድ ቋንቋ፣ በአንድ ቤት ውስጥ ነው እየኖሩ ያሉ ማለት ነው። ስለዚህ ይሄንን ማህበራዊ ትስስር የመፍጠር ጉዳይ አማራጭ አይደለም፣ ግዴታ ነው ለሁሉም ኢትዮጵያዊ። ምክንያቱም አንድ አገር ነው ያለን። ስለዚህ ይሄንን መገንባት በከፍተኛ ስራ እየተሰራበት ነው ያለው። እህትማማችነት፣ አንድ ነን፣ እህትማማችነት፣ ወንድማማችነት የሚለውን አንድ ህዝቦች ነን። ስለዚህ ይሄንን ለውጡ መንግስት በጣም ያው ከዚህ በፊት የነበረውን የተነጣጣይ ሌላውን የማጉላት ሁኔታ በራሱ አካባቢ ብቻ የማሰብ ሁኔታ ይሄ ሁሉ አፍርሶ በቃ ሁሉንም ሰው ኢትዮጵያዊ ሆኖ ኢትዮጵያን እንዲያስብ ለየትኛውም አካባቢ ያለውን ህዝብ የራሱ ህዝብ እንደሆነ እንዲያስብ አድርጎ የአቃፍነት መንገድ ተከትሎ እየተሰራ ነው ያለውና ከዚህ አኳያ አሁን ያለውን የወንድማማችነት የእህትማማችነትና የማህበራዊ ትስስር በከፍተኛ ደረጃ እያደገ ነው ያለው። ቤኒሻንጉልን ምሳሌ መውሰድ ይቻላል። ስራ ቦታ ላይ ብትሄድ የተለያዩ ቋንቋ፣ የተለያዩ ሃይማኖት፣ የተለያዩ ባህል ነው የሚታገኘው። ወርቅ ቦታ ላይ የሚቀፍሩት በአንድ ጉድጓድ ውስጥ ብዙ አይነት ሰው ነው የሚታገኘው። የትኛውም አካባቢ የሚሰራ ስራ ላይ የተሳሰረ ህዝብ ነው የሚታገኘውና ይሄ የለውጡ መንግስት ትሩፋት የለውጡ መንግስት ውጤት ነው ብሎ መናገር ይቻላል። አንዱ የቤኒሻንጉል የተለየ ባህሪ ያለው አንደኛ በሁሉም ለምሳሌ የክልል ምክር ቤት አለ፣ የከተማ አስተዳደሮች ምክር ቤት አለ፣ የወረዳ አስተዳደር ምክር ቤቶች አሉ። እነዚህ ምክር ቤቶች የተለያየ ብሔር ብሔረሰብ ነው፣ የተለያየ ቋንቋ ነው፣ የተለያየ ባህል ያላቸው ሰዎች ነው ያሉበትና ይሄ አንዱ የአካታችነት አንዱ የመደመር ለውጥ ሂሳቤ ነው መውሰድ ይቻላል። በተመሳሳይ መንገድ የቤኒሻንጉል ጉሙዝ ክልል የካቢኔ አባላትን ጨምሮ በየደረጃው ከካቢኔ ጀምሮ እስከ ወረዳ ድረስ ያሉትን ሁሉም ኢትዮጵያዊ የሚመስል ነው። ካቢኔ ሲሰበስብ የተለያዩ ብሔር ብሔረሰብ፣ የተለያየ ቋንቋ፣ የተለያየ ህዝብ ነው፣ ብዝሃነት ነው ያለው። ከተማ አስተዳደሮች እንደዚህ ነው። አንዱ አስተዳዳሪ ከሆነ ሌላው ምክትል አስተዳዳሪ የሌላ ወይ ደግሞ የኢትዮጵያ ህዝብ የተለያየ ባህል ያላቸው ቋንቋ ያላቸው ነው። ህዝቡን እንዲመስል እየተደረገ ነው፣ እየተዋቀረ ነው ያለው። ከዚህ በፊት ያው ታውቀዋለህ፣ በጣም ከፍተኛ የሆነ ውጥረት ነው ያለው። በቃ እንትናችን ፖለቲካ የማስተዳደር መብታችን አሳልፈን እየሰጠን እንዲህ ነው የሚል ነገሮች እየተነሳ ነበር። አሁን ይሄ በለውጡ መንግስት እየተጠገነ የመጣበትና ሁሉንም ኢትዮጵያውያን ያሳተፈ የፖለቲካ አካሄድ የተሳታፊነት የመወሰን አብሮን የመሳተፍ አስተዋጽኦ የማድረግ ሁኔታ እየተሰራ ነው ያለውና በዚህ ላይ በጣም ከፍተኛ ስኬት ነው እየተገኘ ያለው። ኢቭን በዚህም አሁን በሚደረጉ ሀገራዊ ምርጫ አሁን 7ኛው ሀገራዊ ምርጫ ላይ የነበሩን ውስንነቶች ጭምር በሚያስተካክል መንገድ በሚጠግን መንገድ አሁንም አሻሽለን እየመጣን ነው ያለው። ሁሉንም እንትኖች የተለያየ ድምፅ የሚሰማበት ሁኔታ እየተፈጠረ ነው ያለው። ይሄ ደግሞ ኢምፕሊኬሽኑ ኢትዮጵያዊነት ነው። ኢምፕሊኬሽኑ የኢትዮጵያን የብዝሃነት ድምፅ ነውና ከዚህ አኳያ ያው የመደመር ስኬት ነው ብሎ መውሰድ ይቻላል። የለውጡን መንግስት አንዱ የመደመር እሴት ተደርጎ የሚወሰደው የዜጋ ተኮር መንገድ የመከተል ነው። በዚህ ላይ ትንሽ ቅሪት ያፈራ ሰው ብቻ አንቀሳቅሶ አገር መገንባት ብቻ ሳይሆን ሁሉንም ሁለንተናዊ ብልጽግና የማረጋገጥ ሁለንተናዊ እድገት የማረጋገጥ ሂሳቤ ነው ይዞ እየተንቀሳቀሰ ያለው ማለት ነው። ከዚህ አኳያ ባለሀብቶችን ኢንከሬጅ የማድረግ ሌሎችንም ደግፎ ወደ ተሻለ ደረጃ የመድረስ እንደተጠበቀ ሆኖ አቅም የሌላቸው ደግሞ የተሻለ በዚህ ለውጥ ውስጥ ተጠቃሚ እንዲሆኑ የራሱ የቻለ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ተቀርጾ እየተሰራበት ነው ያለው። ከነዚህ ኢኒሼቲቮች መካከል በአቅም ደካማ የሆኑ ዜጎቻችንን ለይተን በማስተባበር ህዝባችንን በማስተባበር የመንግስት በጀት በመመደብ ሳይሆን ህዝብን በማስተባበር የተሻሉ ያሉትን በማስተባበር የአቅመ ደካማ ቤቶችን የመገንባት ማዕድ የማጋራት የትምህርት ቤቶች የሚገባ ፕሮግራሞችን የመቅረጽ ተግባራዊ የማድረግ ብዙ ኢኒሼቲቮች ተግባራዊ እየተደረገ የመጣበት ሁኔታ ነው ያለው። ከዚህ አኳያ ባለፉት 5 ዓመታት በቤኒሻንጉል ጉሙዝ ክልል አዳዲስ ከ500 በላይ ቤቶች ገንብተናል። ከ500 በላይ ቤቶች ገንብተናል። በዛ ላይ ከ800 በላይ ደግሞ አድሰናል።
ስለዚህ አጠቃላይ ሲደመር ወደ 1000 የሚጠጉ ቤቶች በማደስም በአዲስ በመስራትም ሰርተን ለተለያዩ አባወራ የማወራ ያስረከብንበት ሁኔታ ነው ያለው። ይህን የመደመር መንግስታችን የለውጥ መንግስታችን የተለየ ባህሪ እንዲሰጠው ያደርገዋል ማለት ነው። ስለዚህ ምንም ቤት ያልነበረው ሰው የተሻለ ቤት ተገንብቶ ኢቭን ቤቱ መገንባት ብቻ አይደለም የተለያዩ ቁሳቁሶችን ህዝባችንን በማስተባበር እንዲሟላት ይደረጋል። ስለዚህ መደመር እና የለውጡ መንግስት የኢትዮጵያን ዜጋ ወደ ኋላ ሆን ብለን የምናስቀረው የህብረተሰብ ክፍል መኖር የለበትም። ሁሉንም ተያይዘን ወደ ብልጽግና ሁሉንም ተያይዞ ባለው አቅም ልክ እያደገ ተጠቃሚ የሆነ መሄድ ያስፈልጋል የሚለውን እሳቤ ተይዞ እንደ ቤኒሻንጉል ጉሙዝ ክልልም ይሄንን ኢኒሼቲቭ ተግባራዊ እያደረግን የመጣንበት ሁኔታ ነው ያለው። ወረዳዎች ህዝባቸውን አስተባብረው ይሰራሉ። መንግስት ሰራተኛን በማስተባበር ይሰራሉ። የግል ባለሀብቶችም ተሳትፈው በዚህ ተመሳሳይ መንገድ እየሰሩ ነው ያለው። ለምሳሌ በወርቅ ላይ የተሰማሩ ባለሀብቶች ካሉ እዛ የሚሰሩበት ወረዳ ይሄንን እቅድ በመደገፍ ከፍተኛ ስራ እየሰሩ ነው ያሉ። በተመሳሳይ መንገድ በከሰል ላይ በተለያየ እርሻ ኢንቨስትመንት ላይ ያሉ ባለሀብቶችም በተመሳሳይ ሁኔታ የነዚህን እቅድ የመደገፍ በራሳቸውን ጨምሮ ቤት እየሰሩ ለተለያዩ አቅመ ደካማ ዜጎችን ደብተርና እስክሪብቶ ለተማሪዎችን ቦርሳ የመደገፍ ሁኔታዎች እየተስተዋወለ ነው ያለው። ከዚህ አኳያ ባይዘው የኢትዮጵያ ታሪክ ይሄንን ያመላክታል። ያለው የማካፈል ሁኔታ አሁን ባለው ለውጥ መንግስት ነው ዴቨሎፕ የሆነ ያለው። ስለዚህ ሰው ካለው ቤቱ ዘግቶ ነው የሚጠቀመው። አሁን ያለኝን ለወንድሜ ለይሂቴ ማካፈል አለብን የሚል ሐሳብ በጣም እያደገ የመጣበት ሁኔታ ነው ያለው። ይሄ ደግሞ በህዝቦች መካከል ከፍተኛ የሆነ ትስስር ይፈጥራል። ከፍተኛ የሆነ የመቀባበል የመዋሃድ ፍቅር የመዝራት አይነት ሐሳብ ነው ያለው ማለት ነው። ያው እንደ ሀገር በዚህ በትምህርት ስርዓት ውስጥ የተገመገመው የትምህርት ስብራት እንዳለ በተለይ ደግሞ ከትምህርት ጥራት ጋር በተያያዘ ከፍተኛ ችግር እንዳለ ነው የለውጡ መንግስት የገመገመው። ከዚህ አኳያ አዲስ የፍኖተ ካርታ የማዘጋጀት የተለያዩ አሰራሮችን የመፍጠር ሁኔታዎች እየተሰራበት ነው ያለው። ከቤኒሻንጉል ጉሙዝ ክልል አኳያም ስናየው ትምህርት ጥራት ላይ ጀነራሊ ከፍተኛ ችግር ነው ያለው። በተመሳሳይ መንገድ የመጠነ መቋረጥ የመጠነ መድገም የሚባሉትን ችግሮች ይስተዋላሉ ማለት ነው። ከዚህ አኳያ ይሄንን አንዱ አሁን ያነሳው የዚህ የሚገባ ፕሮግራም በሚመለከት ከፍተኛ አስተዋጽኦ እያደረገ ነው ያለው። በተለይ ተማሪዎች ቤት እንዳይቀሩ ስለምግብ ስለሚበሉት ነገር እንዳይጨነቁ እና በትምህርታቸው ላይ ፎከስ እንዲያደርጉ የማድረግ ሁኔታ ከፍተኛ አስተዋጽኦ አድርጓል። በአሁኑ ሰዓት እኛ በጀት መድበን ሳይሆን በህዝቡ በማስተባበር ብቻ ኦልሞስት ከ40 በላይ ትምህርት ቤቶች የሚገባ ፕሮግራም እያካሄዱ ነው ያለው። እዛ አካባቢያቸውን ሰፈሮችን በማስተባበር የተለያዩ አካላትን ሞቢላይዝ በማድረግ በማንቀሳቀስ ሀብትን እየሰብስቦ እዛ ባለው ሎካል በሆነ ምግብ ቅርበት ባለው ምግብ ምሳ ሌሎችም ጨምሮ የሚያዘጋጁ አካላት አሉ። በዚህ ላይ ያየነው በጣም ትልቅ ለውጥ ነው ያየነው። ተማሪዎች አሁን መጠነ መቋረጥ የነበረበት ትምህርት ቤት የሚደግሙ ተማሪዎችን በዚህ 2-3 ዓመት ውስጥ ከፍተኛ መሻሻል እየታየ ነው ያለውና እንደ ቤኒሻንጉል ጉሙዝ ክልል ይሄንን ተግባር በሚቀጥሉት ዓመታት እየተጠናከረ መሄድ አለበት ብለን ነው እያሰብን ያለነው። ስለዚህ ሂደቱ በጣም ውጤታማ ብሎ መውሰድ ይቻላል። ምክንያቱም ሁሉንም ሰው ያው እድገትን እኩል አይደለም። እድገት እኩል ስላልሆነ ያለውም የሌለውም ምግብ የሚያገኝ ከሆነ በትምህርቱ ላይ ፎከስ ያደርጋል፣ በትምህርቱ ላይ ትኩረት ያደርጋል። በዛ ላይ ውጤት ይገኛል ማለት ነው። የተማሪ ሰው በመገንባት ሂደት ውስጥም ትልቅ አሻራ ያሳርፋል። የፕሮግራም የምገባ ፕሮግራም እንደተጠበቀ ሆነው እንደ ሀገርም የተለያዩ ሞዴልና አዳሪ ትምህርት ቤቶችን የማበርከት ሁኔታ እየተፈጠረ ነው ያለው። እነዚህ ሞዴል ትምህርት ቤቶች እና አዳሪ ትምህርት ቤቶች ስራ እየተሰራ ነው ያለው። በቤኒሻንጉል ጉሙዝ ክልል የፋሮ ፋውንዴሽን ትምህርት ቤት መሰረተ ድንጋይም ያስቀመጥነው እኛ ነን፣ ያስጀመርኩት እኔ ነኝ። ያስመረቅነውም በዛው ሂደት ውስጥ ነው። ስለዚህ ተማሪዎችን እዚህ ላይ ተማሪዎችን መልምሎ እያስተማረ ያለበት ሁኔታ ነው ያለው። ስለዚህ ተማሪዎች እዛ አቅፎ በመያዙ የምገባ እና የተሻለ ትምህርት በማግኘታቸው እዛ ላይ የተፈተኑ ያሉ ተማሪዎች በአገር አቀፍ ደረጃ ተወዳዳሪ የሆኑበትና የተሻለ ውጤት የመጣበት ሁኔታ ነው የነበረው ያለው።
ስለዚህ ይሄም በጣም ኮርተንበታል፣ ደስ የሚል ነው። እነዚህ አይነት ትምህርት ቤቶች የማስፋት የማበርከት ስራ መስራት አለብን ብለን አሁን አንዳንድ ስራዎች ጀምረናል ማለት ነው። አሁን በሚቀጥለው ዓመት አንዱ እንደዚህ እንደ ፋሮ ተመሳሳይ በመንግስት ኢኒሼቲቭ የሚጀመር አዳሪ ትምህርት ቤት ይኖራል። ይህን ከፋሮ ጋር እየተመጋገቡ ከዛ በኋላ እዚህ የተማሪ ሰው በክልሉ ላይ የማፍራቱን እቅድ የተሻለ ደረጃ ያደርሰዋል የሚል እምነት ነው ያለ። ለውጡ መንግስት በሁሉም የሀገራችን አካባቢዎች የህዝቡን ጥያቄ በተለይ በመሰረተ ልማት ዘርፍ ላይ የሚታዩ ጉድለቶች የሚታዩ ችግሮችን ለመፍታት በከፍተኛ ደረጃ ነው የተንቀሳቀሰው። ስለዚህ እንደ ቤኒሻንጉል ጉሙዝ ክልል በሂደቱ ውስጥ የተያዙ ፕሮጀክቶች በጣም ብዙ ናቸው። ከለውጡ በኋላ ደግሞ እነዚህ ፕሮጀክቶች ለማሳካት በፌዴራል ደረጃ በተለይ በፌዴራል ደረጃ የሚሰሩ የመንገድ መሰረተ ልማት፣ የመብራት እና የቴሌኮሙኒኬሽን፣ የውሃ እየተሰራ ያለበት ሁኔታ ነው ያለው። አሁን በክልሉ በዚህ ለውጥ ጊዜ ውስጥ በውሃ ዘርፍ ላይ የተሰራው ስራ በጣም ትልቅ ምርታ ነው ብሎ መውሰድ ይቻላል። ኢቭን ጠረፋማ አካባቢ የነበረውን የውሃ እጥረት ያለባቸው ለምሳሌ እንደ ኩርሙክ፣ እንደ ጉባ፣ ሽርቆሌ አካባቢዎች የተለያዩ ጥልቅ ጉድጓድ ውሃዎችን በመቆፈር ከሩቁ ቦታን ውሃ የመሳብና ለህዝቡን አገልግሎት የመስጠት ሁኔታ እየተፈጠረ ነው ያለው። በዚህ ሂደት ውስጥ ህዝቡ እዛ ላይ በጣም ያው የወንዝ ውሃ ነበር ለረጅም ዓመታት ሲጠቀሙ የነበረ ትልቅ እፎይታ ነው የተገኘው በዛ ዘርፍ ላይ። በሌሎችንም ቀበሌዎች ላይ በተለያዩ አጋሮች በርካታ ስራዎች ተሰርተዋል በውሃ ዘርፍ ላይ። በሌሎችንም ዘርፎች ላይ በተለይም በቴሌኮሙኒኬሽን ዘርፍ ላይ የተሰራው ስራ የቴሌኮም የኢንተርኔት የኔትወርክ የማስፋፋት ስራ በከፍተኛ ደረጃ ነው የተሰራውና በዛም አነሰም በሌሎች አካባቢዎች በተለያዩ ብልሽት ምክንያት ወይም ደግሞ በሰዎች በመብዛት የሚፈጠረው የኔትወርክ መቆራረጥን ካልሆነ በስተቀር በዚህ ለውጡ በዚህ አጭር የለውጥ ዓመታት ውስጥ ከፍተኛ ስራ ነው የተሰራው በዚህ በቴሌኮም ዘርፍ ላይ። በሌሎች መብራት ያው መብራት እንደሚታወቀው በቀመር ነው የሚከፋፈለው። አሁንም ቢሆን በዚህ ለውጥ ጊዜ የተሰሩ ስራዎች መልካም ሊባሉ የሚችሉ ናቸው። ስለዚህ ስራው ተጠናክሮ እየቀጠለ ነው ያለው። ያው ካለው የህዝብ ፍላጎት ግን ብዙ መብራት ላይ በቃ ቀጣይ ላይ በከፍተኛ ደረጃ እንደ ቤኒሻንጉል ጉሙዝ መሰራት አለበት ብዬ ነው የማስበው። ሌላው የመንገድ መሰረተ ልማት ነው። ለውጡን እንደመጣ ቤኒሻንጉል ላይ የተያዙ ለምሳሌ እንደሚታወቀው ከአሶሳ ተነስተው ህዳሴ እና መተከል ዞንን ኮኔክት የሚያደርግ ከመተከል ዞን ተነስተው ወደ ጉባ የሚሄደውና ወደ ህዳሴ የሚሄደው መስመር፣ ከአሶሳ ተነስቶ ወደ ከማሽ፣ ከከማሽ ተነስቶ ወደ ነቀምት፣ ከከማሽ ተነስቶ ወደ መተከል የሚሄዱ መስመሮች በሙሉ በበጀት ተደግፎ ለኮንትራክት ተሰጥቶ ስራ የተጀመረበት ሁኔታ ነው የነበረው። በሂደቱ በቤኒሻንጉል ጉሙዝ ክልል ወይም በክልላችን የነበረውን የጸጥታ ችግር እና በዙሪያም የነበረው የጸጥታ ችግሮች እነዚህ ስራዎች ወደ ኋላ እንዲጓተቱ ያደረገበት ሁኔታ ነው ያለው። ነገር ግን በኢሳቤ በእቅድ ደረጃ በበጀትን በመመደብ ደረጃ ለውጡ መንግስት የሄደበት መንገድ በጣም ትልቅ ነው። ስለዚህ አሁን የተጀመሩ ስራዎች አሉ። አሁን ለምሳሌ ከመተከል ዞን በኩል በዲባጤ አድርጎ ወደዚህ የሚመጣው መስመር እየተሰራ ነው ያለው። በዚህ ከሆሞሻ ተነስቶ ወደ ህዳሴ የሚሄደውን ኦልሬዲ ኮንትራክተሮች ስራ ለመጀመር ዝግጅት ላይ ነው ያሉትና ስለዚህ ይሄን ስራ የተጀመረ ስራ አለ። ነገር ግን በመንገድ መሰረተ ልማት ላይ ስራዎችም ተጠናክረው የሚቀጥሉበት ሁኔታ ምክንያቱም እንደ ሀገር ከፍተኛ በጀት የሚጠይቅ ስለሆነ ማለት ነው። እንደ ቤኒሻንጉል ጉሙዝ ክልልም የኛ የመጀመሪያ ችግር እሱ ነው፣ የሁለተኛውም ችግር እሱ ነው። እዚህ ላይ ደግሞ በሚቀጥሉት ዓመታት ርብርብ አድርገን በመንገድ መሰረተ ልማት ላይ ወይም መሰረተ ልማት ክልሉ ማነው አካባቢዎችን ኮኔክት ማድረግ ህዝቡን ኮኔክት ማድረግ እና ለህዝቡ ደግሞ የሚያመርታቸውን የሰብል ምርትን በቀላል መንገድ ወደ ገበያ እንዲያወጡ የምናደርግበት መንገድ እየተሰራ ነው። ይሄ ዋናው በፌዴራል የሚሰሩ መንገዶች እንደተጠበቀ ሆኖ ቀበሌን ከወረዳ ጋር የሚያገናኙ መንገዶች በበርካታ ኪሎ ሜትሮች መንገድ ሰርተናል። በተለያዩ ፕሮግራሞች መንገድ እየተሰራ ነው ያለው። ወረዳን ከወረዳ የሚያገናኝ ቀበሌን ከቀበሌ ጋር የሚያገናኝ የተለያዩ ድልድዮች እየተሰራ የመጣበት ሁኔታ ነው ያለውና በጣም የተሻለ ስራ ነው ያለው ብሎ መውሰድ ይቻላል። በነበረው ግጭት
የተለያዩ አብሮ ሲኖሩ የነበረው ማህበረሰብ ወደ ተለያዩ ቦታ የተፈናቀሉበት ስፔሻሊ መተከል ላይ የነበረውን ግጭት ወደ አማራ ክልል የተፈናቀለው የማህበረሰባችን ክፍል በጣም በርከት ያለ ነው ብሎ መውሰድ ይቻላል። በዚህም ከማሽን በነበረው ግጭት ወደ ኦሮሚያ የተፈናቀለው ማህበረሰብ ክፍል አለ። ሌሎቹ ደግሞ በነበረው በአማራ ክልልም በኦሮሚያ ክልልም በነበረው ግጭትም መልሶ ወደ ክልሉ ደግሞ የተፈናቀሉ ዜጎቻችን አሉ። እንዳልከው ሁለት መልክ ነው ያለው። ከዚህ አኳያ በሰላም ላይ በሰራነው ስራ ምክንያቱም የተፈናቀሉ ዜጎች የተፈናቀሉትን የኛ ማህበረሰብ ክፍል ችግር የለባቸው። ችግር የፈጠሩት ሌላ አካላት ናቸው። ህዝቦችንን ለማቃረን ግጭት ለመፍጠር ለውጡን ለመቀልበስ ነበር ሂሳቤውና ከዛ በኋላ ሰላም ላይ ባገኘነው ውጤት ከዛ በኋላ በተለይ ደግሞ ከክልላችን ወደ ሌሎች ክልሎች የተፈናቀሉት ማህበረሰብ ክፍል ኔጎሼት አድርገን ተነጋግረን ወደየቀበሌዎቻቸው ወደየሰፈሮቻቸው እንዲመለሱ አድርገናል። ይሄንን ስናደርግ ዝም ብለን አይደለም ያደረግነው። ተፈናቃዮችም እናወያያለን፣ መልሰን እዚህ ያለው ማህበረሰብን አወያይተን ኢቭን እንኳን በህዝቦቹ መካከል ምንም አይነት ችግር ባይፈጠርም እርቅ እንዲፈጸሙ አድርገን ከዛ በኋላ የተቃጠሉ ቤቶች ካሉ የወደመ ንብረት ካለ መልሶ በህዝቡን በማስተባበር አብሮ እንዲሰሩ ራሳቸው እስኪችሉ ድረስ ደግሞ ያለውን የሌለውን እንደዚህ የሚችለውን ሁሉ የተፈናቅሎ የተመለሰውን ሰውን የመደገፍ ስራ ከህዝቡ ጋር አብሮ በማድረግ የሰራንበት ሁኔታ ነው ያለው። ስለዚህ በአጠቃላይ 99% ማለት ይቻላል ወደ ጎረቤት ክልሎች ወደ ተፈናቅሎ ከቤኒሻንጉል ተፈናቅሎ የነበሩት በሙሉ መልሰን እያንዳንዱ በሰፈሩ እርሻውን እያረሰ ነው ያለው፣ ሱቁን ከፍቶ የነገደ ነው ያለው። ሌላውን መተዳደሪያውን ጋር ከቤኒሻንጉል ህዝብ ጋር አብሮ እየሰሩ ነው ያሉና በጣም ጥሩ ሁኔታ ነው ብሎ መውሰድ ይቻላል። ከሌሎች አካባቢዎችም ቢሆን ጥቂት ቁጥር ነው ያለው። ከሌሎች ክልሎች ጋር እየተነጋገርን ነው። አሁን በአብዛኛው የተመለሰበት ሁኔታ ነው ያለው። ጥቂት ቦታዎች አሉ እየሰራንበት ነው ያለውና በዚህ ሂደት ውስጥ ደግሞ ይመለሳሉ የሚል እምነት ነው ያለ። ያው መላው የአፍሪካን ህዝብ ሌሎች ዓለም ጨምሮም ሊሆን ይችላል አፍሪካውያን የሚኮሩበት ታላቁ ህዳሴ ግድብ ኢትዮጵያን የራሳቸውን አቅም የኢትዮጵያን ህዝብ ከተማሪ እስከ አዋቂ ከትንሽ እስከ አዋቂ ከሁሉንም ባለድርሻ አካላት አሻራ ያረፈበት ታላቁ ህዳሴ ግድብ ጀምረን ባለፈው መስከረም ዋዜማ አካባቢ ደመቅ ባለ ሁኔታ ለኢትዮጵያውያን ብስራት ያሰማንበት ሁኔታ ነው የነበረውና ይሄንን ትዝታና ብስራት በኢትዮጵያውያን ልብ ዘላለም ሆኖ የሚኖር ነው ብሎ መውሰድ ይቻላል። ምክንያቱም በአባይ ላይ የሚሰራ ግድብ የተለየ ትርጉም አለው። ምክንያቱም የታሪክ ሁኔታውን ሲታይ መሪዎች ሲያስቡ የነበረበት ሂደት አለ። ነገር ደግሞ ሌላው ደግሞ አትንኩ አትችሉም ሲባል የነበረበት ሁኔታ አለ። ነገር ግን ይሄ ትውልድ ጀምሮ የጨረሰበት ሁኔታ እንትን ነው የሚመስለው፣ ህልም ነው የሚመስለው ማለት ህልም ነው የሚመስለውና ሊንኮራበት የሚገባ ስራ ነው የተሰራው። በተለይ ደግሞ የለውጡ መንግስት ከመጣ ወዲህ በህዳሴ አካባቢ የነበረውን ውስብስብ ችግሮች የነበረውን የመደነቃቀፎች ህዳሴውን በሌላ የመጥለፍ አይነት ዝማሚያ የታየበት ሁኔታ አለ። ለውጡ መንግስት ደግሞ እነዚህ ነገሮችን ፈትሾ አስተባብሮ 24 ሰዓት ያልተቋረጠ ድጋፍ በመስጠት እና በዛ ሂደት ደግሞ በምቹ ሁኔታ ላይ አይደለም በግጭት በምን ሁኔታ ላይ ታጅቦ ስራው ላይ በአጭር ጊዜ ውስጥ እንዲጠናቀቅ ተደርጓል ማለት ነው። ታላቁ ህዳሴ ግድብ አሻራ ነው። ታላቁ ህዳሴ ግድብ ብለን አሁን ግድብ ስለሆነ ብቻ ሳይሆን በጣም ትልቅ በአፍሪካን ዘንድ የታሪክን የመቻል ታሪክን የቀየረ የጂኦፖለቲክስም የቀየረ አጠቃላይ ድባቡን የቀየረ ፕሮጀክት ነው ብሎ መውሰድ ይቻላልና ተራ ፕሮጀክት አይደለም። ኤሌክትሪክ ለማመንጨት ነው ዋና ዓላማውና በዚህ ላይ ደግሞ ሐይቅ በጣም ትልቅ ሐይቅ ነው የፈጠረው 247 ኪሎ ሜትር ወደ ኋላ ሰው ሰራሽ ሐይቅ ነው። በዚህ ሐይቅ ውስጥ አሳ አለ፣ ለመዝናኛ አገልግሎት ይውላል። የተለያዩ ጥቅሞች አሉት ማለት ነው። ለሪሰርችና ለምርምርም ጭምር
ይጠቅማል ማለት ነው። ከዚህ አኳያ ህዳሴውን በዚህ ሂደት ውስጥ በጣም ከፍተኛ መነቃቃት ነው የፈጠረው በክልሉ። አሁን በአጠቃላይ ከጉባ ጀምሮ እስከ ወንበራ፣ ከጉባ ጀምሮ እስከ ሰዳል፣ እዚህ መንጌ፣ ኦዳ የተለያዩ ወረዳዎች ብሎ መውሰድ ይቻላል። በዚህ ሐይቅ እንትን ላይ ሐይቁ አካባቢ የተለያዩ ጀልባ ነው የሚታየው። ሰው ይዝናናል በውሃው ላይ። ሁለተኛ አሳን እያወጣ ነው ያለው። ያው በሚዲያ ታያላችሁ ብዬ ነው የማስበውና ብዙ ወጣቶች ተደራጅተው አሳ እያወጡ ነው ያለው። አሳ በአሁኑ ሰዓት ቀጥታ ወደ ሸራተን ወደ ተለያዩ ወደ አዲስ አበባ እየተጫነ ነው ያለው። በተለያዩ የቤኒሻንጉል አካባቢዎች አሳ እንደ ሉካንዳ ቤት ልክ እንደ ሉካንዳ ቤት ተከፍቶ አሳ ህዝቡ እየተጠቀመ ነው ያለው። ወጣቶች እየተጠቀመ ነው ያለው። ገንዘብ ያገኙበት ነው፣ ህዝቡም እየተጠቀመበት ነው ብሎ መውሰድ ይቻላልና አሶሳ ከተማን ጨምሮ አሳ ነው ያለው። ስለዚህ ከዚህ አኳያ የፈጠረው የስራ እድል ቀላል የሚባል አይደለም። በሁለተኛ ደረጃ ደግሞ በብዙ ሰዎች ወጣቶች የገቢ ምንጭ የሆነበት ሁኔታ ነው ያለው። ይሄ ቀላል ትሩፋት አለ። በሚቀጥሉት ቦታዎች ደግሞ ለሪዞርቶች የሚሰሩበት ሁኔታዎች ይፈጠራሉ። ሰዎች መጥቶ አንደኛ በቃ የዚህ ክልል ሀገር ውስጥ ወይ ደግሞ በሀገራችን ውስጥ ትልቅ የቱሪስት ዴስቲኔሽን የሚሆን አካባቢ ነው ብሎ መውሰድ ይቻላል። የቱሪስት ዴስቲኔሽን ከሆነ ደግሞ የራሱ የቻለ የስራ እድል ይፈጥራል። ክልሉን የማደግ እንትኑን በከፍተኛ ደረጃ ይጨምረዋል ብሎ ነው መውሰድ ይቻላል። እና ከዚህ አኳያ ከፍተኛ እድል ከፍተኛ ጸጋ ይዞ ነው ለክልሉን የመቀየር አየር ንብረቱም ቀይረዋል። አጠቃላይ የአሳ ምርቱ የጀርባ ላይ የጀልባ የትራንስፖርት ሰው እየተጠቀመበት ነው ያለው። ስለዚህ በስራ እድሉ በገቢ እንትን ላይ ህዝብ ህይወት ላይ መተዳደሪያ ላይ ከፍተኛ አሻራ የፈጠረ ነው ያለውና ህዝቡ በጣም ደስተኛ ነው። ለውጡም አንዱ ይዞ የተነሳው ኢትዮጵያ ትልቅ ፖቴንሻል ያለበት አካባቢ ነው። ስለዚህ የምንከተለው የኢኮኖሚ ፖሊሲ የብዝሃ ዘርፍ ኢኮኖሚ ፖሊሲ ነው የምንከተለው። አንዱን ይዘን ሌላውን ወደ ኋላ አስቀርተን እንደርስበታለን የሚለውን አካሄድ አስቀርቷል ለውጡ መንግስት። ሁሉም ላይ ፎከስ ማድረግ አለብን። አይሲቲ ላይ ፎከስ ማድረግ አለብን። ማይኒንግ ላይ ፎከስ ማድረግ አለብን። ግብርና ላይ ፎከስ ማድረግ አለብን የሚለው። ቤኒሻንጉል ጉሙዝ ክልል ደግሞ በተፈጥሮ ቅድም እንዳነሳው በንጽጽር ሲታይ ከሌሎችም የሀገራችን አካባቢዎች ተፈጥሮ ሀብት አለ። ለምሳሌ በግብርና ላይ እንዳነሳው ሰፊ መሬት ከ3 ሚሊዮን ሄክታር በላይ መሬት ሊለማ የሚችል አካባቢ ነው ያለው። ከዚህ መነሻ ማድረግ ይሄን ትልቅ ሌሎች የአፍሪካ አገሮች ይሄንን መሬት ትልልቅ የሚባሉ የአፍሪካ ሀገሮች የላቸውም። ግን ቤኒሻንጉል ጉሙዝ ክልል ከ3 ሚሊዮን ሄክታር በላይ ለእርሻ ተስማሚ ፈርታይል የሆነ መሬት አለው። ይሄ ከተሰራበት ለኢትዮጵያ ትልቅ አስተዋጽኦ ያደርጋል ማለት ነው። ከዚህ አኳያ ከለውጡ በፊት በዚህ ክልል ይሄ ሁሉ መሬት ይዘን 18 ሚሊዮን ኩንታል ነበር የሚመረተው በክልሉ ማለት ነው። ስለዚህ አሁን የሁሉ ያው ችግሮች ውስጥም ኢንቨስተሮች ኢቭን ይሄ 18 ሚሊዮን ያነሳሁት በአርሶ አደር ማሳ ላይ የሚመረተው ሳይሆን ኢንቨስተሮች የሚያመርቱ ነው። ህዝቡ ሞቢላይዝ ያልተደረገም በሌሎች ዘርፎች ላይ ነው ህዝቡ። ከለውጡ በኋላ ግን ግብርና ላይ ፎከስ በማድረግ አርሶ አደሮቻችን በማሰማራት በአሁኑ ሰዓት ያለ ባለሀብቶች ተሳትፎ በህዝቡ ብቻ በአርሶ አደሩ የሚመረተው ከ60 ሚሊዮን ኩንታል በላይ ገብተናል ማለት ነው። ስለዚህ ይሄ በመኸር እርሻ ብቻ ሳይሆን መስኖም ላይም ከፍተኛ ለውጥ ነው ያለው ማለት ነው። መስኖ ይታወቃል፣ እዚህ ወንዞች አሉ። ነገር ግን የኛ ህዝብ እዚህ ላይ ተሳትፎ አልነበረውም፣ እየሰራበትም አልነበረም። ይህን ሞቢላይዝ አድርገን ከኑሮ ውድነት ማቃለል እሳቤ ጋር ያይዘን በቤኒሻንጉል ጉሙዝ ክልል ሰፊ የሆነ የዚህ የመስኖ አውታሮች በመዘርጋት ሽንኩርት እየተመረተ ነው። ሌሎችንም ለህዝቡን በአቅራቢያ ሸማቹ ማህበረሰብ እንዲያገኝ እየተሰራበት ነው ያለውና በዚህ ዘርፍ ላይ በግብርና ላይ ከፍተኛ ለውጥ እየታየ ነው ያለውና በፕሮዳክሽኑ በምርቱ ደረጃም በከፍተኛ እድገት ነው በዚህ አጭር ጊዜ ውስጥ የተመዘገበው ማለት ነው። በሌላ መንገድ ያነሳው የማይኒንጉ ጉዳይ ነው። በማዕድን ላይ አሁን ቤኒሻንጉል በወርቅ ከሰልም እንትን በዚህ ከለውጡ በኋላ ነው እየተሰራበት ያለው። ኢቭን ወርቅ ቢሆን እና ማዕድን በአጠቃላይ
ነበረ። ግን ያው ህዝቡ በሎካል በሆነ መንገድ ድጋፍ ስለሌለው መንግስትም በዛ ላይ ዞር ብሎ ሲመለከተው ስላልነበረ እየተጠቀምንበት አልነበረ። ከለውጡ በኋላ ግን በከፍተኛ ደረጃ እየሰራንበት ነው። ለምሳሌ ወርቅ በ2012 500 ኪሎ ግራም ነበረ ባንክ የገባው። ይሄን ትግል አድርገን ማለት ነው። በአሁኑ ሰዓት በዚህ እስከ 6 ወር 2018 የገባውን ኦልሞስት 50 ኩንታል ወይ ደግሞ 5000 ኪሎ ግራም ባንክ እየገባ ነው ያለው። ይሄ በካምፓኒ የሚመረተው ሳይሆን በሎካሊ ህዝቡን ማህበረሰብ የሚያመርቱት ወርቅ ነው ብሎ መውሰድ ይቻላል። ስለዚህ የለውጡን እሳቤ በዚህ ወርቅ ላይ የሚሰማራውን ማህበረሰብ ክፍል ከዕለት ኑሮውን ወደ ባለ ሀብትነት እየተሸጋገረ የመጣበት ሁኔታ ነው ያለው። ስለዚህ ተሸጋግሮ ወደ ሌላው ኢንቨስትመንት ጭምር እየተሳተፈ ያለበት ነውና ይሄ የለውጥ ትሩፋት ነው ብሎ መውሰድ ይቻላል። ከዛ ውጪም ከሰል ላይ ነው የነበረው። ከሰል በእኛ ክልልና በሌሎችም የሀገራችን አካባቢዎች ከሰል እያለ ከሰል ከውጭ ነበረ ኢምፖርት የሚደረገው ለሀገራችን። ይሄ ለውጡ መንግስት አስቀርቶታል። ከሰል እስካለን ድረስ በዚህ ላይ ኢንቨስት አድርገን ከሰሉን አመርተን ለምንፈልገውን ፋብሪካዎች አቅርበን የውጭ ምንዛሬ ማስቀረት አለብን የሚለውን አሁን በእኛ ክልል ከመቶ ሺዎች ቶን በላይ ከሰል እየተመረተ ነው ያለው እና ይሄም ለሀገራችን የሲሚንቶ ፋብሪካዎች የብረት ፋብሪካዎች አስተዋጽኦ እያደረገ የመጣበት ሁኔታ ነው ያለውና ከዚህ አኳያ በተለይ በኢኮኖሚው ዘርፍ ላይ ከለውጡ በኋላ በቤኒሻንጉል ጉሙዝ ክልል የታየው መነቃቃት በቀላሉ የሚታይ አይደለም። ችግሮች፣ ግጭቶች ባይኖሩ ደግሞ ከዚህ በላይ ከፍ ብለን እንታይ ነበር ብሎ መውሰድ ይቻላል። አሁንም የሚቀጥሉት ጊዜያት እንዲህ አይነት መንገድ የሚቀጥል ከሆነ የምናስቀጥለው ከሆነ የሚቀጥሉት 5 ዓመታት የተሻለ ህዝብ የሚወጣ ባለ ሀብት የሚወጣ ቤቱን የቀየረ አካባቢውን የቀየረ ማህበረሰብ መገንባት የሚቻልበት አካባቢ ነው ብሎ መውሰድ ይቻላልና በተለይ በማይኒንጉ ዘርፍ ላይ በከፍተኛ ስራ እየተሰራ ነው ያለው። ከፍተኛ ለውጥ ነው የመጣው። እንደ አጠቃላይ እንዳነሳው ቤኒሻንጉል ጉሙዝ ክልል ከሁለቱ ሱዳኖች ጋር ከሱዳን ጋርና ከደቡብ ሱዳን ጋር ሰፋ ያለ ድንበር እንዋሰናለን። የለውጡ መንግስት አንዱ በዲፕሎማሲው ዘርፍ ካስቀመጠው አቅጣጫ ቅድሚያ ለጎረቤት የሚል አቅጣጫ ነው አስቀምጠን እየሰራንበት ያለውና ከዚህ አኳያ በዚህ ሂደት ውስጥ ሰው ውጭ ያለው ማህበረሰብ የሚያውቀው ሌላ ነው። ነገር ግን ደግሞ እንደ መንግስትና እንደ ፓርቲ የምናውቀው ሌላ ነው። ስለዚህ በዚህ ሂደት ውስጥ የህዝቦችን ትስስር ለምሳሌ አንድ ባህል፣ አንድ ቋንቋ ሼር በተለያዩ ሀገር የሚኖሩን ህዝቦች የማስተሳሰር አብሮ እንዲተሳሰሩ በኢኮኖሚ በተለያዩ መንገድ እንዲተሳሰሩ ሂሳቤ ተይዞ እየተሰራበት ነው ያለው። በሁሉም የሀገራችን አካባቢዎች ከሌላው አገር ጋር የሚዋሰኑ ክልሎች ህዝቦች እንዲተሳሰሩ አቅጣጫ ተቀምጦ እየተሰራበት ነው ያለው። አሁን በተለይ እኛ ብዙ ከደቡብ ሱዳን ጋር እንዋሰናለን እንጂ ያን ያህል ግንኙነት ከዚህ ቀደምም የለንም። ነገር ግን ከዚህ በፊት ከደቡብ ሱዳን አመራሮች ጋርም እድል አግኝቼ ተገናኝተን ነበር፣ አውርተናል። ህዝቦችን ማስተሳሰር አለብን የሚል ሂሳቤ የነበረ ነገር ግን የቀረው እነሱ ጋር ባለው ችግር ነው እንጂ በእኛ ጋር ባለው ችግር አይደለም። እንደምታውቀው ደግሞ አሁን ያለው ሱዳን ደግሞ ያው ህዝቦችንም በባህል፣ በቋንቋ፣ በሃይማኖት የተሳሰረ ነው ከቤኒሻንጉል ጉሙዝ ክልል ጋር። ይህንን ሂሳቤ ለማጠናከር ከፍተኛ ስራ ነው የተሰራው። አሁን ሱዳን አሁን ያለው ከረንትሊ በአሁኑ ሰዓት ያለውን ግጭት ከመነሳቱ በፊት ከዚህ ከጎረቤት የብሉ ናይል ስቴት ጋር ከጎረቤት ህዝቦች ጋር ወረዳዎች ይገናኛሉ፣ ዞኖች ይገናኛሉ። እንደ ክልል ደግሞ በ6 ወር አንዴ እዚህ መጥተው ወይም እኛም እዛ ሄደን የምንወያይበት የድንበር ጉዳዮቻችን ውይይት የምናደርግበትና የሚያጋጥሙ ችግሮች ካሉ በውይይት እና በህዝቡን በኢኮኖሚ በዲፕሎማሲ የማስተሳሰር ስራ እየሰራንበት ሁኔታ ነው ያለውና ከዚህ አኳያ አሁንም ህዝቦቹ አሁንም እየተገናኙ ነው ያለው። ጥሩ ሂደት ነው ያለው። ስለዚህ አሁንም ሱዳን ያለውን ችግር ሲፈቱ አሁንም እኛ በራችን ክፍት ነው የመነጋገር የመተሳሰር። ከዚህ ቀደም ያው እየተደረገ የነበረበት ሁኔታ ነው ያለው። በተለይ ከዚህ ከተፋሰሶች ጋር በተያያዘ ያነሳው ጉዳይ
የራሱ የቻለ መዋቅር አለው፣ የቻለ አደረጃጀት አለው፣ ኮሚቴም አለው። ስለዚህ እየተገናኙ የመጡበት ሂደት አለ። አሁን ባለው የጎረቤቶቻችንን ሁኔታ ያው ፋንክሽን አይደለም፣ ግን ለወደፊቱ እንደዚህ አይነት ስራው ተጠናክሮ ይቀጥላሉ የሚለውን ለማሰብ ነው። የቤኒሻንጉል ጉሙዝ ክልል የወደፊት ራዕይን የወደፊት እቅድ ስናዘጋጅ የክልሉን ኮምፓራቲቭ አድቫንቴጅ የማደግ የመልማት ፖቴንሻሉ ታሳቢ ያደረገ ራዕይና እቅድ ነው የምናዘጋጀው። ለምሳሌ በዚህ ዓመት ምርጫ እናደርጋለን። የሚቀጥሉት 5 ዓመታት የርብርብ ማዕከሎቻችን የምንለይበት ሁኔታ ነው ያለው። ስለዚህ ቤኒሻንጉል ጉሙዝ ክልል ካለው ኮምፓራቲቭ አድቫንቴጅ አንዱ በማይኒንግ ላይ ወይ ደግሞ በማዕድን ላይ ትኩረት በማድረግ ነው። ስለዚህ ይሄንን የማይኒንግ በተለይ በወርቅ፣ በከሰል፣ በማርብል እና በተለያዩ ዘርፎች ላይ ትልልቅ የሚባሉ ካምፓኒዎች ኢንቫይት በማድረግ ከህዝቡ ጋር ጆይንትሊ ወይ ደግሞ ከዚህ ከክልሉ ካለው ሎካል ባለሀብቶች ጋር በማስተሳሰር አካባቢውን የማልማት ሁኔታ በከፍተኛ ደረጃ የምንንቀሳቀስ ሁኔታ ነው ያለው። አሁን በዚህ በኩርሙክ ከአሶሳ በ90 ኪሎ ሜትር ላይ የሚገኘውን የኩርሙክ ማይኒንግ ፋብሪካ በቅርብ ጊዜ ውስጥ ወደ ፕሮዳክሽን ይገባል ብዬ አስባለሁ። ወደ ምርት ከገባ በኋላ እንደ ሀገር ከፍተኛ አስተዋጽኦ ያደርጋል። ለክልሉም ጭምር በግብር በተለያዩ በስራ ዕድል ፈጠራ በተለያየ መንገድም ክልሉንም የመደገፍ ሁኔታዎች ይታያሉ። ኢቭን ክልሉም የራሱ የቻለ ሼር አለው ማለት ነው። ስለዚህ በዚህ ሂደት ውስጥ የክልሉን የብልጽግና ጉዳይ የብልጽግና እቅዶችን የመደገፍ ትልቅ አስተዋጽኦ ያደርጋል። እንዲህ አይነት ተመሳሳይ ፕሮጀክቶች ለምሳሌ የሚቀጥለው 1 ዓመት 2 ዓመት ደግሞ መተከል ላይ ቡለን ላይ በሚድሮክ ትልቅ ካምፓኒ ያለ የወርቅ ካምፓኒ በአንድ ዓመት ተኩል ውስጥ ወደ ስራ ይጀምራል። ይህ ስራ ሲጀምር የክልሉ ሼር አለ። ይህንን የክልሉ ብልጽግና ይደግፋል ማለት የክልሉ እድገት ይደግፋል ማለት ነው። የስራ ዕድል ይፈጥራል። ሌሎችን ካምፓኒዎች ኢንቫይት አድርገን የተለያዩ ፖቴንሻሎችን በመጠቀም የተለያዩ ፋብሪካዎች በማይኒንጉ ዘርፍ ለቤኒሻንጉል ጉሙዝ ክልል ሳይሆን ለሀገሪቱን የብልጽግና ማዕከል የመሆን እድላችን በጣም ሰፊ ነው ማለት ነው። ይሄንን በአግባቡ ማኔጅ ማድረግ ያስፈልጋል። ከኢንቫይሮንመንት ጋር ማች እንዲሆን ማድረግ ያስፈልጋል። የወደፊት ልጆቻችንም ትውልድን ታሳቢያ ያደረገ ግንዛቤ ውስጥ አስገብተን ነው የሚለማው ማይኒንጉ ማለት ነው። ከፍተኛ ጥንቃቄ ነው መሰራት ያለበት የሚል ሂሳቤ ተይዟል ማለት ነው። ሌላው የመልማት እንትናችን በግብርና ዘርፍ ላይ ነው። ቅድም እንዳነሳሁት ህዝቡን ከዚህ በፊት የዚህ የእርሻ ባህሉ በጣም የደከመ ነበረ። አሁን ከለውጡ በኋላ በከፍተኛ ኢኒሺዬሽን እና በከፍተኛ ስራ እየሰራን አሁን ወደ ግብርና ስራ ወደ ምርት እየገባበት ያለበት ሁኔታ ነው ያለው። ስለዚህ እርሻችን መካናይዝድ ሆኖ ዘመናዊ እንዲሆን ምርትና ምርታማነት በከፍተኛ ደረጃ ጨምሮ የምግብ ዋስትናችንን ማረጋገጥ ኢቭን የሆኑ ችግሮች ቢፈጠር እዚህ አካባቢ በቀበሌ ማኔጅ የሚደረግ የተረጂነት አሁን በጀመርነው መሰረት ከሌላ አካባቢ ሳይሆን አካባቢያችንን ያለማን የምግብ ዋስትናችንን መቻል አለብን የሚለውን ይህንን የብልጽግና ሂሳቤ ነው። ይህንን በሚቀጥሉት ዓመታት ከፍተኛ ርብርብ የሚደረግበት ነው። አንዱ ከማይኒንግ ግብርና ትልቁ የማደግ ፖቴንሻላችን የማደግ አቅማችን ነው ብሎ መውሰድ ይቻላል እና ስለዚህ ይህን በሚቀጥሉት ዓመታት ከፍተኛ ርብርብ እናደርጋለን። ከዛ ውጪ ቤኒሻንጉል ጉሙዝ ክልል ትልልቅ ወንዞች አለው። ታላቁ ህዳሴ ግድብም የተገነባው እዚህ ነው። ለኢትዮጵያ ትልቅ የፓወር ጀነሬት የሚደረገው እዚህ ክልል ነው። ይሄ ደግሞ የሚሰራው በፌዴራል መንግስት የሚሰራ ፕሮጀክቶች ነው። እነዚህ ፕሮጀክቶች በፌዴራል ደረጃ ሊታሰቡ ይችላሉ። ይሄን ደግሞ ምቹ ሁኔታ አለ ብዬ ወስዳለሁ ቤኒሻንጉል ላይ። ከዛ ውጪ በእኛ ደረጃ የሚሰሩ ስራዎች መስኖን የመጠቀም እዚህ ያለው ወንዝ በመስኖ በተለያዩ መንገዶች ተጠቅመን ህዝቡን የመልማቱ ወደ ብልጽግና ያሰብነውን የመዳረሻችን እዛ ሊያደርሱን የሚችሉ የተለያዩ ፕላትፎርሞች የተለያዩ እቅዶችን ያዘጋጀን ህዝቡን ሞቢላይዝ በማድረግ አመራሩን ዲቮሽን ፈጥሮ በመስራት ህዝባችን ከድህነት እንዲወጣ ህዝባችን የተሻለ ኑሮ ያደገ ኑሮ እንዲኖር ማድረግ በጣም ይጠበቅብናል ማለት ነው። ስለዚህ አሁን በሀገራችን እየታየ ያለው በከተሞች ላይ እየታየ ያለው መነቃቃት አሁንም አጠናክሮ መቀጠል አለብን። ምክንያቱም አሁን አሶሳ ከተማ ላይ የጀመርነው ስራ አሁን በግልገል በለስ የኮሪደር ልማታችን በግልገል በለስ ጀምረናል። በአምባሲ ላይ ጀምረናል።
ከማሽም ጀምረናል። በሌሎችም ወረዳ ከተሞች ላይ እንዲሰፋ ህዝቡን በጽዱ ባለ አረንጓዴ በሆነ አካባቢ ላይ ምቹ በሆነ አካባቢ ላይ እንዲኖር ያሰብነው ምሳሌ ዳር ለማድረስ በከፍተኛ ኃላፊነት ስሜት በሚቀጥሉት ዓመታት የምንንቀሳቀስበት ሁኔታ ነው የሚኖረው ማለት ነው። በተለይ ደግሞ ህዝቡ የሚያነሳው ከመልካም አስተዳደር ከአገልግሎት አሰጣጥ ችግሮች ጋር በተያያዘ የጀመርነውን የመሶብ አገልግሎት ስራዎቻችንም የማጠናከር አገልግሎት አሰጣጣችንን የማዘመን ሰው ቤቱ ቁጭ ብሎ አገልግሎት የሚያገኝበት ወይ ደግሞ እኛ ተንቀሳቅሰን ህዝቡ ባለበት አገልግሎት የምንሰጥበት መንገዶች እየተፈጠሩ ነው ያለውና በሚቀጥሉት ጊዜያት የኢትዮጵያን ብልጽግና አይቀሬነት የምናረጋግጥበት ጊዜ ነው ብለን መውሰድ ይቻላልና ያው እንደ ለውጥ መንግስትም እንደ ፓርቲም ያመንበት ያለው በትርክት በውይይት ወይ ደግሞ በፖለቲካ ብቻ ሳይሆን በስራ ነው። እኛም ስንሰበሰብ እንደ ለውጥ መንግስት እንደ ፓርቲም ስንሰበሰብ የምንገመግመው ስራ ነው። ልክ እንደ ከዚህ በፊት በፖለቲካ መንገድ ብቻ አይደለም። ምን ተሰራ፣ ምን ለውጥ መጣ የሚለውን ግምገማ ነው። ስለዚህ የምናምነው በስራ ነው። ስለዚህ አሁን በጣም የሚጨበጥ የሚዳሰስ ስራዎች አከናውነናል እንደ ቤኒሻንጉል ጉሙዝ ክልል። በሚቀጥሉት ጊዜያት ደግሞ ይሄን የጀመርነው ስራ የበለጠ የማስፋት ስራ የበለጠ ደግሞ ወደሚጨበጡ እና ለብልጽግና ትልቅ አስተዋጽኦ የሚያደርጉ ፕሮጀክቶች፣ ስራዎች የምናከናውንበት ሁኔታ እንፈጥራለን ብዬ አስባለሁ።